አሁን ሁለት አይነት ውሸት ነው እየዋሸሻለሽ። ምን ዋሻው እንጂ መንፈሳዊ ቦታ ልወስድ ነበር አለሽ። ከዛም በኋላ ደግሞ ቪዲዮዎቹ ላይ ደግሞ ሳይ እንደወሰድሽኝ የተናገርሽው ሌላ ቦታ ልታዝናኝ እኔን ከኔ ጋር ለማለት እንደሆነ ነው። ሁለት አይነት ውሸት አያስፈልግም። እኔ ጸበል ቦታ ልወስድ ነበረ። ጸበል ቦታ ግን ከመሄዳችን በፊት ማረፍ ያስፈልገን ነበረ። ሩቅ ቦታ ነው፣ ከአዲስ አበባ ርቀን ነው አይደል እንደሄድ ነው። ሰው ማረፍ ያስፈልገን ነበረ። እረፍት አደረግን። ከዛ በኋላ ግን እኔ ጸበል ይዤ ልሄድ ስል ወደ አዲስ አበባ መምጣት እንዳለብን ተነገረን። መጣና ብቻ እኔ ያረፍሽው አንቺ ነሽ እንጂ አላረፍኩኝም። ምንም አውቃት አይደለም። ለረፍ ልዝናና መለበል በደኔ ነበር ይዘሽ ወንድሜ ትንሽ ይሄንን ነገር ትንሽ ጠንከር ላድርግልህ። እንደናንተ አብርሃም ታሟል፣ አብርሃም ጤነኛ ነው ያላልንበት አንድ ምክንያት አለ። እሱ አይወድሽ ራሱ መጥቶ ነው። መቼም ጤነኛ ያልሆነ ሰው የሆነ ነገር ያልሆነ ሰው እየታመመ ሰው መጥቶ ቤት አንኳኩቶ የድሮዬን ነገር ትቻለሁ ከአንቺ ጋር መሆን ነው ፈልገው ይቅርታ ብሎ ከልጄና ከአንቺ ጋር ነው መሆን ፈልገው አይደል? የታመመ ሰው እሱ ግን ሲለኝ አንዴ ይሄ አብርሃም ማይክደው ነገር ነው። ሄደሽም ብትጠይቂው አላልኩም አይለው ነገር ነው እየነገርኩሽ ያለሁት እውነታው። ራሱ መጥቶ ቤት አንኳኩቶ እንዳንቺ መጥቶ ሩታን ቁጭ አድርጎ ከአንቺ ጋር መሆን ፈልጋለሁ፣ እስከዛሬ ላደረኩሽ ነገር ይቅርታ፣ ከልጄ ጋርና ከአንቺ ጋር ማሳለፍ ፈልጋለሁ አለ። ከዛ እሷ ተቀበለችው፣ በህዋነት አመነችው። እሱ አሁን ታሙ ይምጣ የሆነ ነገር ተደርጎበት ይምጣ የምታውቀው ነገር የለም። ማንኛውም ሰው ቆይ ሲሚ ማንኛውም በዛ ሰዓት እሱ ታሙ ምንም ብላ አትገምትም። እንደ ማንኛውም ሰው አንቺ ብትሆኝ የምታደርጊው ነገር ነው። ወፍሻላ ታሙ ነው እንደዚህ እያለኛለሁ ብላ ልትገምት አትችልም። በስራ ስናት ነው እያወራት ያለው። ስለዚህ ተቀበለችው። ቆይ ሲሚ ናዲ ተቀበለችው። ከተቀበለችው በኋላ ለሚመጣው ነገር እያወራን ነበር። ይሄ ማይካር ነገር ነው፣ እውነት ነገር ነው። እናንተም ስትመጡ መልስ እየመለስ አልነበረም፣ ምንም ነገር እያደረገ አልነበረም። አንዳንድ መልስ ነበር እየመለስ የነበረው። እሱ ምንድነው እንሂድ እና ደግሞ ምንድነው የምትፈልገው ስትሉት ከሩታ ጋር ነው መሆን ፈልጉ ብሎ እየመለሰ ነበር። መልስ ይሄ ነው እየመለሰ ነበር፣ ሌላ ነገር አልመለሰም። አንተ ትዋጋቸው አውቁት ነገር ምንድነው ለማድረግ እየሞከርሻለሁ? ምንም አላረኩም። አይ እውነትን እንድትናገሩ እፈልጋለሁ። እውነትን ከዚህ በላይ አይ በጤናው ይሄ ልጅ ዝም ብሎ ከመሬት ተነስቶ ከምን እንደዳነ እንዴት እንደሆነ እኔ አውቃለሁ። እንዴት እንደነበረ እኔ አውቃለሁ። በምን አይነት ሁኔታ ላይ እንደዳነ እኔ አውቃለሁ። ለዛ ደግሞ ማብራሪያ አልሰጣችሁም። በቃ ሄዳችሁም ጠላችሁም ልጁ ድሎ መጥቷል። አሁን ደግሞ ሰላም ህይወት አንቺ የልጅሽ አባት ነው። ለልጅሽ አባት ክብር ካለሽ አይምሮውን አጽጂ። አንተም ደግሞ ወንድምህ ነው፣ አይምሮውን አጽባ። ከቻልክ እነሱ እየፈለጉት ያሉት እኛ የሆነ ነገር አድርገናል ብለን ነው የፈለጉት። ስለዚህ ጠይቁ እኮ ኖርማል ነው። የሆነ ነገር አድርገናል ብላችሁ ይቀጣል። ጠይቁ ኖርማል። ለማን ብለን ምን አድርገን ምንም ካላደረጋችሁ ይሄ በምንም ነገር እንዲህ ሊሆን አይችልም። ፈልጉልን እውነታ። እኔ በማታው ቪዲዮ ማለት ነው ቪዲዮ መስራት አልፈለኩም። ለምን አይን ባይን ክዴት አለ አይደለ? ኦዲየንስን እንደሚክዱ ይሁን ሩታ ብቻ ማንን እንደሚክዱ አላውቅም። የተናገሩትን ቃላት ቀስት እያደረጉ ያሰሩበትን ነገር ክደው ሽምጥጠው ሩታ አረገች ማለት አይደለም። ሄርሜላ አንቺ እንዲህ አረግሽ ማለት አይደለም። ከዲብና ከዳን የሰማችሁትን ነገር አይታችኋል አይደለም? እስቲ ላይክ ሰብስክራይብ አድርጉ ፋሚሊ። በጣም አይን ባይን ክደት ማለትም የሆነ የፈሩት ነገር አለ ብዬ አስባለሁ። ሲቀጥል ደግሞ ድራማው እንዲቀጥል ስለሚፈልጉ ነው። ሁለተኛ አብርሽ ዋሽተሽኛል፣ ላዝናና የወሰድኩ ብለሻል። አሁን ደግሞ ጠበል ወስድህ ነው አልሽ። ሁለት አይነት ውሸት ነው የዋሸሽ ያለሽው። ሀቁን ተናግረሽ ውጭ አላት። ይሄ ምንድን ነው? በሴት ላይ ጨዋታ ይዟል አብርሽ። አውቆ ነው፣ ሁልጊዜ አውቆ ነው ስላችሁ ነው። እናንተ ወንድም የለሽም እንዴ? ወንድም የለሽም እንዴ? እንደ አይነት ወንድም ገደል ይግባ፣ እንደ አይነት ቤተሰብ ገደል ይግባ። በሴት የሚነግድ ቤተሰብ በእውነት ነው የምላችሁ፣ በጣም የሚያስጠላ፣ በጣም የሚደብር። ሱብሃንአላህ ሴቶች እኔ ሩታም ሄርሜላም ከዚህ ከሰውዬ ላይ ቢርቁ በጣም ነው ደስ የሚለኝ። ነገ ተነገ ወዲያ እያለቀሱ የሚኖሩ አብርሽ ትዳር አይፈልግም። በእውነት ነው የምላችሁ። የሰው ልጅ በማይሆን መንገድ እየወሰደ ያለው እሱ ነው። አልታመመም፣ ጤነኛ ነው፣ ያውቃል። አንቺ ጋር ማደሬ ነው የማውቀው እንጂ ያንን የሚያወቅኩት ቪዲዮ አይቼ ነው። ውሸቱ ውሸት፣ ሁሉም ውሸት። ክርስቲያን ወገኖች ያጥብቃችሁ ከያዛችሁት አብርሽ ጉዱ ይጋለጥ ነበር። የሩታም ሀቅ የሚወጣው የእናንተ ጥንካሬ ብቻ ነው። በእውነት ነው የምላችሁ።
አለበለዚያ ቪዲዮ ይቀጥላል። ዳኒና ዲብ ለምስክር ነው የመጡት። ሄርሜላ ስለዋሸች አታላ ትዳር ስላበላሸች። በነገራችን ላይ ጋጋታ የሚያበዛ ሰው ውሸታም ነው። በጣም በዙሪያው ላይ እንዲጋጋ ሰው የሚፈልግ ሰው ውሸታም ነው። ሩታ ሀብቴን አያችኋት? ብቻ ያንጋፈጣሉ ብላ የምትጋፈጥ ጀግና ናት። ለዛ ነው ማድንቃት። ዲብና እንትናን ያመጣችው አብርሽ ማስረጃት እንትን እንደማይቀበላት የሰራችው ስህተት ስላለ ነው። ወንድሙን አምጥታ አንተ በቃ አስረዳልኝ፣ ሀቅ ካላት እውነት ካላት ለምን እንደወሰደችው አትናገርም እንዴ? በቃ እኔ ጋር ጊዜ ታሳልፍ ነው። አላመምህም ነበር። በቃ እኔ ጋር እንድትሆን የሆነ ነገር አድርጌያለሁ ብትል ምን ችግር አለ? በቃ ባሏ አይደል ባሌ ነው እያለች አይደል? ፍቅረኛ ነው እያለች አይደል? ሩታ ሀብቴ እኮ በቃ ቋን የተናገረች ነው። በእውነት ነው የምላችሁ። እስኪ ላይክ ሰብስክራይብ አድርጉ ይሄንን ቪዲዮ እና እኛ በምናየው ቪዲዮ ነው የምንፈርደው። ብዙዬም ሄዳ አሁን ለታ የሰራችው ቪዲዮ ሌላ ነው። ሩታ ጋር ሄደ የሰራችው ቪዲዮ ሌላ ነው። ለምን ሩታ ሀብቴ ለምን እንዳጥብቀው የያዟት ወደ ህይወት ውስጥ እንደምትመለስ ስለሚያውቁ ነው። እርግጠኛ ነኝ ቼክ እያደረጉ ነው። ብዙዬ ቼክ ማድረግ ስለፈለገ ነው አብርሽ ህይወቱን ስለመረጠ ብቻ ብዬ ነው ያመንኩት። እውነቱን ተናገሩ። ወንድሟንም አንቺ የልጁ እናትሽ አንተ ወንድሙ ነህ፣ ምንም ማለት አልችልም። እውነቱን ተናግራችሁ ይቅርታ ጠይቁ። ደህና ናችሁ ግን? አረ ክርስቲያን ወገኖቼ ምንድን ነው እያያችሁ ያላችሁት? በእውነት ነው የምላቸው። እኔ አያለሁ ቪዲዮ እውነት ለመናገር ስለምፈልግ። ለምን ከአሁን ወዲያ ማንንም አሽቃባጭ አይደለሁም። እና ብዙዬና ዲብ ዳኒ አሁንም ሴራቸውን ለመቀጠል ነው ይሄ ሁሉ ነገር። ዳኒና ሄርሜላ እንዴት ነው እንደዛ ሲሰርባ ሲያከላፍታ የነበረ ሰው ሄርሜላን እንደው የማይመስል ነገር እንደው አብርሽ ዳኒና ያምኑት ወደ ህይወቱ አስገባው ምናምን ድራማ እንደው ዳኒ መቼም ቢሆን የሰውን ህይወት እንዲስተካከል ሰርቶ ማያውቅ። ግን ጨዋታ አያምርም። አለቅላቂ ሰው ከሌለበት ጨዋታው ስለማያምር ዳኒ ከህይወታቸው ማስወጣት አይፈልጉም። ዲብም የትልቅ ውሸት የትልቅ ውርድርድ ያለ ሰው ማለት ዳኒ ዲብ የሚባል ሰውዬ ትናንትና ሄርሜላን እየሸፋፈነ ለማሳለፍ ነው የፈለገው። አብርሽ ግን ነቃ። ድርጅት እንዳላቸውና ምንም እንዳልታመመ እነሱም በተደራጅተው አብርሽን እንዳሳመሙት አብርሽ ነቅቶባቸዋል ብዬ አስባለሁ። ለምን ሄዱልኝ ያላቸው ሄዱልኝና እሷ ጋር ማወራው ነገር አለ አታስፈልጉም ብሏቸዋል። ቪዲዮውም ግን ያወሩት እንዴት ነው እንደዛ ታትቀርጭ ቪዲዮ የቀረሽው? እነሱ እያንዳንዱ ቀረጻ አድርገዋል። ሁሉንም ነገር አሳይተዋል ለህዝብ። አንቺ ለምን አልቀረጽሽም? የዋሸሽ ነገር አለ። በኋላ ሁሉም ነገር እደርስበታለሁ። ተደረስኩበት በኋላ መልስ እነግርሻለሁ። አሁን ላይ ከአንቺም ከማንም ተገናኝቼ ሻይ ቡና ማለት አልፈልግም፣ ራሴን ማዳመጥ እፈልጋለሁ ብሎ ትቷት ሄዷል። እሷም አዘነች፣ በጣም ልቧ ተሰበረ። ውሸታም ነሽ አንድ ሁለት ጊዜ ነው ዋሸሽው ስላላት ልቧ ተሰብሯል። ሴቶች ራሳችሁን አክብሩ። ወንድ ላይ አብርሽ በነገራችን ላይ ሴቶችን እየመጠጠ መጥፋቱ እንግዲህ አይተናል። በስልክም በድራማ መልኩም ቢሆን ነፃነት መታለች፣ ፍቅር መታለች፣ ሌላም የቡታጀራያች ቤቲ መታለች። ስንት ሴት ነው በቶክቶክ ያጠፋው ነው እንጂ በጣም ብዙ ሴቶች ተመጠዋል። ግን ጠቅላ ህይወት የሰጠችው ሩታ ሀብቴ ናት። ጀግና ስለሆነች ሩታዬ ጀግና ናት። የሚበግራት ነገር የለም። ትዳር ያደረሰችው ቁም ነገር ያደረሰችው ልጅ የሰጠችው ሩታ ሀብቴ ናት። ወደዳቸውም ጠላቸውም ሩታና አብርሽ ነገ አንድ ሆነው ይመጣሉ። በመሀል ብዙ ክፍተት ሊፈጠር ይችላል። አሁንም ሄርሜላ ህይወታቸው ላትወጣ ትችላለች። ቪዲዮውን ሊያራዝሙ ድራማውን ሊቀጥሉ ይችላሉ። ግን የመጨረሻ ቀን ሩታና አብርሽ ልዑል አንድ ላይ ይሆናሉ። አሁን ላይ የሚያዙ ስራ ስለሆነ በአንዴ ነገሮች ተቀበሉ። ሄርሜላን አሁን የሆነ ነገር ይቅርታ ብያታለሁ ብሎ ሊመጣ ይችላል። አብርሽ በጣም አደገኛ ሰው ነው። ስራው ለምን እንዲቆም አይፈልግም። ሩታን ከተቀበለ ሌሎቹ ዳር ይቀራሉ። ሄርሜላን ከተቀበለ ሌሎቹ ዳር ይቀራሉ። ያን ነገር ስለሚያስብ እያስመሰለ
ምንም ያልሆነ ሰው ብዙ ለራሱ እኔ እውነቱን አውቃለሁ፣ እውነቱንማ ድራማውን ነገረችን። ሌላ ምን እውነት አለ? እውነት ፋሚሊ እውነቱ ከኔ ጋር ነው ያለው። ሀቁን ተናገሩ። የውሸት ታሪክ እኔ ቡታጀራ ብሎ ስሙን ስጠራ ብዙ ደጋግ ልጆች አላችሁ፣ ግን እናንተ ምንም ውሸታም ናቸው እንዳለ። ትናንት ሌላ ዛሬ ሌላ። በትልቅ ሲጠመዱ ቀለል አድርገው ሁለታቸውም ጥፋት የለባቸውም። ለእናንተ ሁለታችሁም ከእናንተ ጋር እንዲሆን ስለምፈልጉ ነው። ዳኒ ሽምጥጥ አረገን እኮ እንደዛ አስደርገቡበታል። ዳኒና ሩታ ናቸው ያሳበዱት ሲሉ የነበሩ ሰዎች እሷ ናት ማለት አንፈልግም። አንቺም ለራስሽ ብለሽ ነው፣ ሩታም ለራሷ ለማድረግ ፈልጋ ነው። አንቺም ለራስሽ ስትይ ድብርሽን ውስጥ አስገብታችሁን ታላብርሽን ሲያወት ያላማረ ሲበልጥ ያቀራል። በእውነት ነው ማለት ፋሚሊ እኔ በጣም ነው የሚያስጠሉኝ። እኔ ሁለቱም ሴቶች እያስጠሉኝ ነው በአሁኑ ሰዓት። በእውነት ነው የምላቸው ራሳቸውን ዝቅ እያደረጉ ለማይረባ ወንድ። በእውነት ላይክ ሰብስክራይብ ያደረጋችሁን ቪዲዮ እስከ መጨረሻ በማታው ቪዲዮ አይታችሁ እንግዲህ ቪዲዮውን ፍረዱ። በእኔ አይደለም በጣም የተጫወቱ ሴቶች ራሳቸውን እያረከሱ በቃ የማይገባ ነገሮችን ወንድ ላይ ያደረጋቸው ነገ ተመልሶ የትኛው ታማኝ ትዳር ሊኖሩ ነው? ሄርሜላን ብትላት አላስከበራት ወንድ፣ ሩታን ብትላት ደስ መስዋዕት እየከፈለ አብርሽ እውነት እንደው ልቡን ሰጥቷቸው ደስተኛ ሆነው ትኖራሉ ሩታና ሄርሜላ። እስኪ እናንተ ኮሜንት ላይ እኔ በጣም ሴቶች ራሳችሁን ውደዱ ምለው በጣም ነው የሚያስጠላኝ። በእውነት ነው የምላችሁ ባላወራ ይሻለኛል። አለቅም ብዬ ማታ ያለቀኩት ቪዲዮ ነው። በጣም ነው የሚያስጠላኝ። ማለት የሰው ልጅ እንዴት ነው ሰውን ከሰው የሚያወዳድረው? አንድ ወንድ ልጅ ከሴት እኔ ምርጫዬን አሳውቅሻለሁ አልኩ ሄርሜላን። አስቤበት ሁሉን ነገር የሚፈልገውን አሳውቅሻለሁ እንጂ ሻይ ቡና ማለት አልፈልግም፣ ስልክም ምናምን አልፈልግም፣ ሁሉንም አልፈልግም። ደውልልኝ፣ ስልክ አንሳልኝ፣ ስልክ አታነሳልኝ ምናምን። ወንድ ልጅ ካልፈለገ ስልክ እንኳን ማንሳት ጊዜ አይሰጥም። ሄርሜላ ጊዜ መስጠት ያቆመ ቀን ነበረ እሷ ወደ ራሷ መመለስ ያለባት። በእውነት ነው የምላችሁ። ለምን የሰው ባል ነው የወሰደችው? የሰው ትዳር ነው ያበላሸችው። ጊዜ መስጠቱን እንደዛ ማሽቃበጡን ሲያቆም ምን ሆኜ ነው እኔ ምንድነው የሰራሁት ብላ ወደ ራሷ መመለስ ነበረባት። ግን ምን ያደርጋል ራስ ወዳድ ናት። ብቻ እሷ ትግያዋ ጦርነት ነው። ማን ያሸንፋል ነው በቃ ይሄ ነው። ሩታ ለምን ታሸንፈኛለች? ትዳር አይደለም የያዙት እነሱ ጨዋታ ነው። ትዳር እንደዛ አይደለም።